የከበረ ሰላምታችን በመላው ዓለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ሰላም ፍቅር ጤናን ደግሞ አብዝተን ተመኝንላችሁ። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቀደም ተከተል ስናጋራችሁ እናንተ ደግሞ ላይክ ሰብስክራይብ ሼር እያረጋችሁን ቆዩ። በሐሳብ መስጫ ሳጥናችን ላይ ለምንልኩልን ሐሳብ አስተያየትም እጅግ አርገን አመስጋኞች ነን። በዚህ የመረጃ ሰዓታችን አስቀድመን የሀገር ቤት መረጃዎችን እናነሳለን። በርካታ ያሉ ጥንቅሮችን በሀገር ቤት ይዘናል፣ ተከታተሉታላችሁ። በባህር ማዶ የመረጃ ሰዓታችን በርካታ የአውሮፓ ትልቅ ክለቦችን እናነሳለን። አንደኛው ቃል የገባንላችሁ የሪያል ማድሪድን ዜና ነበረ። ቃል የገባንላችሁን የሪያል ማድሪድ መረጃ አስቀድመን በስፋት እናነሳለን። በሪያል ማድሪድ በኩል ደጋፊዎች ጠብቁን፣ ትልቅ ድርድርም እየተካሄደ ነው ተብሏል። ዛሬ በባርሴሎና በኩል የሰማነው አንድ ትልቅ ዜና አለ፣ ጠብቁን ታደምጡታላችሁ። ከቡድን ዜና ጋር በተያያዘ ነው። ሆዋን ላፖርታንም እናነሳለን። በርካታ ጥንቅሮችን ይዘናል። ከዛ ውጪ ከ20 ዓመት በኋላ ዳግም ክለቡን በአሰልጣኝነት ስለሚመሩት ሰው እናነሳለን። ከ20 ዓመት በፊት እንዴት ያለ ጊዜ ነበራቸው፣ ከ20 ዓመትስ በኋላ ምን ይጠበቅባቸዋል የሚለውን እንነግራችኋለን። ከዛ ውጭ አንድ ለየት ያለ ስፖርታዊ ጥንቅር በመረጃ ሰዓታችን ተካቷል። በተወዳጁ የእንግሊዝ ፕሪሚየር ሊግ ያለፉትን 5 ዓመታት እናነሳለን። የዘንድሮ የከፋ ሆኗል። ምክንያቱም በምን እንደሆነ እንነግራችኋለን። ባለፉት 5 ዓመታት ውስጥ የእንግሊዝ ፕሪሚየር ሊግ ሌሎች በርከት ያሉ ክለቦችን ወቅታዊ መረጃ ስናነሳ ከቢግ 6 ክለቦች በጣም አነጋጋሪውን የቶትናም ተከላካይ እናነሳለን። በቼልሲ የመረጃ ሰዓታችን የቡድን ዜና በስፋት ይዘናል። ግብ ከራቀው ፔድሮ ጋር በተያያዘ ማሬስካ የሚሉን ነገር አለ። ከዛ ውጪ አጥቂ ጉዳይን በተመለከተ የቀድሞ ተጫዋቻቸው ማርሴል ዴዛይል የሚለው ነገር አለ። ተጨማሪ መረጃ እናነሳበታለን። በቼልሲ በኩል ሰፋ ያለ ቡድን ዜና ስለያዝን ቼልሲያን ተቆዩናላችሁ። በርካታ መረጃዎችን እናነሳለን በቡድን ዜና። ከሊቨርፑል ጋር በተያያዘ የዛሬ መረጃችን ትኩረት የሚያደርገው በፍሎሪያን ቬርዝ ጉዳይ ላይ ነው። ተጨማሪ መረጃዎችን ይዘናል። ሊቨርፑልያን ከቆያችሁ ተከታተሉናላችሁ። የቡድን ዜናችንም እንደተካተተ ነው። ከዛ በአርሰናል የመረጃ ሰዓታችን የቡድኑ ወሳኝ ተጫዋች ቡካዮ ሳካ እናነሳለን። ሰፋ ያለ ጥንቅር ይዘናል። ከጉዳት ጋር በተያያዘ ኑኖ ማዱኬን የአርሰናልን ጉዳይ በተመለከተ የብራይተኑ ማሰልጣኝ እኔ የማይቀርብኝ ያሉ ይመስላል ምን አሉ የሚለውን እንነግራችኋለን። በዩናይትድ የመረጃ ሰዓታችን የቡድኑን ቁልፍ ተጫዋች ብሩኖ ፈርናንዴዝን የተመለከተ ጥንቅር ይዘናል። የወቅቱ አነጋጋሪ ተጫዋች ብራያን ቤሞ ነው። የቀድሞ የፕሪሚየር ሊግ ዳኛም ሚሉን ነገር አለ። ውድ ቤተሰቦቻችን ማርክ ክላተንበርግ እኚህን አልቢተር የሚረሳ የቀድሞ የፕሪሚየር ሊግ ተመልካች አለ ተብሎ አይታሰብም። ዩናይትድ ወይ ተበድሏል እያለ ነው። ይህ የቀድሞ አልቢተር ዩናይትድን በደል እንዴት አገኘው? የትኛውስ ጨዋታ ላይ ነው ዩናይትድ የተበደለው? እናነሳዋለን። ከዛ ውጪ በዩናይትድ የሚጠበቁ የዝውውር እንቅስቃሴዎች ስላሉ ተጨማሪ መረጃዎችን ይዘናል። እንደ ሁልጊዜው ከኛ ጋር ስትቆዩ ላይክ ሰብስክራይብ ሼር ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን አጋሩን። ዛሬም እኔ ቃል ነኝ፣ እናንተስ? መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። ዛሬ አዲስ አበባ ላይ አንድ ጨዋታ ብቻ ነው የተካሄደው። የኢትዮጵያ መድን ጨዋታ ስለተሰረዘ ቅዱስ ጊዮርጊስ ከነገሌ አርሲ ጋር ነበር ጨዋታውን ያደረገው። ቅዱስ ጊዮርጊስ 1-0 በሆነ ውጤት ድል አድርጓል። ከረፍት በኋላ 78ኛው ደቂቃ ላይ አቤል ያለው ብቸኛዋን የቅዱስ ጊዮርጊስ ግብ ማስቆጠር ችሏል። አንድ ቀሪ ጨዋታ ያላቸው ቅዱስ ጊዮርጊሶች የመጀመሪያ 2 ጨዋታቸውን በማሸነፍ 6 ነጥቦችን መሰብሰብ ችለዋል። ቀጣይ በኢትዮጵያ ፕሪሚየር ሊግ ነገሌ አርሲ ከባህር ዳር ከተማ እንደዚሁም ሰኞ ቅዱስ ጊዮርጊስ ከሸገር ከተማ ጋር ጨዋታቸውን እንደዚሁ የሚያደርጉ ይሆናል። የኢትዮጵያ ፕሪሚየር ሊግ 3ኛ ሳምንት መርሃ ግብር ሐዋሳ ከተማ ከወላይታ ዲቻ ያደረጉት ጨዋታ ነበረ። የሐዋሳ ከተማ ድል እንግዲህ በወሳኝነት ዛሬ የሚጠቀሰው ነው። ጨዋታውን ሐዋሳ ከተማ 2-1 በሆነ ውጤት ነው ድል ያደረገው። የሐዋሳ ከተማን 2 የማሸነፊያ ግቦች ያሬድ ብሩክ 27ኛውና 39ኛው ደቂቃ ላይ ማስቆጠር ችሏል። ወላይታ ዲቻን ከሽንፈት ያልታደገች ግን ጨዋታው ላይ መሪ ያደረገ የነበረች ግብ ካርሎስ ዳምጦ አስቆጥሮ ነበር። ግን ወላይታ ዲቻዎች ውጤት ማስጠበቅ አልቻሉም። 2-1 በሆነ ውጤት በጨዋታው ሽንፈት ገጥሟቸዋል። ውድ ቤተሰቦቻችን ሌሎችም የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች እየተካሄዱ ነበር። ይህን መረጃ ስናደርስ ለአብነት ያክል ፋሲል ከነማ ከሲዳማ ቡና እያደረጉት ያለው ጨዋታ 26ኛው ደቂቃ ላይ ደርሷል። ፋሲል ከነማ በበረከት ግዛው የ16ኛ ደቂቃ ግብ 1-0 እየመራ ነበር። ስለዚህ በማለዳው መረጃችን ላይ ይህን ጨዋታ ሙሉ ውጤቱን አካተን የምናመጣ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በማለዳው መረጃችን አንድ መረጃ ጠብቁን ብለን ቃል ገብተን ነበር። ይኸውም የቪኒሺየስ ጁኒየርን ጉዳይ ነው። ቪኒሺየስ ጁኒየር በኤል ክላሲኮ ጨዋታ ላሳየው ባህሪ የክለቡን ደጋፊዎች፣ የቡድን አጋሮችና ፕሬዝዳንት ፍሎሬንቲኖ ፔሬዝን ይቅርታ ጠይቋል።
ቪኒሺየስ ጁኒየር ይቅርታ የጠየቀው ልብ አድርጉ የክለቡን ደጋፊ የቡድን አጋሮች ፕሬዝዳንት ፍሎሬንቲኖ ፔሬዝን ነው። ቪኒሺየስ ጁኒየር ስለ ሁኔታ በውስጥ እንዲሁም በይፋ ይቅርታ መጠየቁ አስፈላጊ ነበር ብለዋል። ምክንያቱም የሪያል ማድሪድ ኃላፊዎች ቪኒሺየስ ጁኒየር ቡድኑ ሶስተኛ አምበል ሆኖ ባደረገው ነገር ደስተኛ ስላልነበሩ ነው ተብሏል። የክለቡ ኃላፊዎች በቪኒሺየስ ጁኒየር ብቻ ሳይሆን በአሰልጣኝ ዣቪ አሎንሶ እሱን በያዙበት መንገድ ደስተኛ ለመሆናቸው ተገልጿል። ሪያል ማድሪድ ተጫዋቹም ባሳየው ነገር ቅጣት እንደማይጥልበት በፍጥነት ወስኖ እንደነበረም ይታወቃል። ቪኒሺየስ ጁኒየር በይቅርታ መልእክቱ የአሰልጣኝ ዣቪ አሎንሶን ስም ያልጠቀሰውም አስቦበት እንደሆነ ለተጫዋቹ ቅርበት ያላቸው ምንጮች ተናግረዋል። ተጫዋቹ የአሰልጣኙን ስም ያልጠቀሰው እሱን በያዘበት መንገድ ደስተኛ አለመሆኑን ለመግለጽም ነው ተብሏል። ቪኒሺየስ ጁኒየር ባለፉት ቀናት ከክለቡ ድጋፍ እያገኘ እንደሆነ እንደሚሰማው ለተጫዋቹም ቅርብ የሆኑ ምንጮች አረጋግጧል። በእርግጥ ይህ እኛም በመረጃችን ያረጋገጥነው ነው። ቪኒሺየስ ጁኒየር ከክለቡ ማድሪድ ድጋፍ አግኝቷል። ከክለቡ ደጋፊዎች ድጋፍ አግኝቷል። ከቀድሞ የእግር ኳስ ሌጀንዶች እነ ቶኒ ክሮስ ጨምሮ በርካቶች ድጋፍ አግኝቷል። ቪኒሺየስ ጁኒየር ምርጥ ተጫዋች ለምን ይቀየራል? ደግሞም ሲቀየር መበሳጨቱ ተገቢና ሰዋዊ ባህሪ ነው። ኃላፊነቱን ዣቪ አሎንሶ ይውሰድ ብለው ነበር። ለዛም ይመስላል ይቅርታ ሲጠይቅ የክለቡን ደጋፊ የቡድን አጋርና ፕሬዝዳንቱን ብቻ ነው። የሪያል ማድሪዱ የፊት ወሰር ተጫዋች ቪኒሺየስ ጁኒየር ከዚህ ጋር በተያዘ ሙሉ መግለጫውን እንገራችሁ። ተቀይሬ ስወጣ ላሳየሁት ነገር ሁሉንም ደጋፊዎች ይቅርታ መጠየቅ ፈልጋለሁ ብሏል። በግል ልምምድ ቦታም አድርጌያለሁ። የቡድን አጋሮችን ክለቡና ፕሬዝዳንቱን በድጋሚ ይቅርታም በይፋም በጽሁፍም ጠይቄያለሁ ብሏል። አክሎም ባለኝ የማሸነፍና ቡድን የመርዳት ፍላጎት ምክንያት አንዳንድ ጊዜ ስሜቴ ራሴን እንዳልቆጣጠር ያደርገኛል ብሏል። ቪኒሺየስ ጁኒየር አያይዞም ከመጀመሪያው ቀን ጀምሮ እንዳደረግኩት ለሪያል ማድሪድ መፋለሜን አሁንም እቀጥላለሁ ለዚህም ቃል ገባለሁ ብሏል። ቪኒሺየስ ጁኒየር በይቅርታ መልእክቱ አሰልጣኝ ዣቪ አሎንሶን አለማካተቱን በተመለከተ አሰልጣኙስ ምን ይላሉ? መረጃውን ካገኘን ያው ታማኝ የዜና ምንጭ ማርካ ነው ወይም እነዛ አትሌቲክ ይዘውት ይወጣሉ ተብሎ ይታሰባል። እንዳገኘን ለማድሪድ ደጋፊዎች እንደምናመጣ ቃል ገባን። በሳምንቱ መጨረሻ በተካሄደው ኤል ክላሲኮ ጨዋታ ቪኒሺየስ ጁኒየር በአሰልጣኝ ዣቪ አሎንሶ ውሳኔ ለመደሰቱ ይታወቃል። ተጫዋቹ ተቀይሮ ሲወጣ ከፍተኛ ብስጭት ውስጥ በመግባት ወደ አሰልጣኙ ቃላት ሲወረውርም ነበረ። ይሁን እንጂ ቪኒሺየስ ጁኒየር በቡድን ውስጥ በዣቪ አሎንሶ የአሰልጣኝነት መንገድ ጥያቄ እያነሳ የሚገኝ ብቸኛ ተጫዋች አይደለም ይላል። ይህ የዘ አትሌቲክ መረጃ ነው። ዣቪ አሎንሶ ቡድኑን ከተረከበ በኋላ ከልምምድ ጀምሮ በርካታ ትልቅ ለውጦችን ያደረገ ሲሆን እነዚህ ለውጦች ግን በሁሉም ሰው ተቀባይነትም አላገኘም ተብሏል። በርካታ የቡድኑ ቁልፍ ተጫዋቾች ያለመከበር ስሜት እንደተሰማቸውና ብስጭት ውስጥም እንዳሉ ተዘግቧል። የአሰልጣኙ የጨዋታ መንገድ ብዙ ነገሮችን መገደቡ ተጫዋቾች ሜዳ ላይ ያላቸውን ተሰጥኦ እንዳያሳዩ ነፃነትም ነፍጓል የሚል ቅሬታ እየተሰማ ነው። የተጠየቁትን ትልቅ ነገር ሳያደርጉ ከዚህ በፊት በቀላሉ ትልቅ ዋንጫዎችን ያሳኩ ነባር ተጫዋቾች በሁኔታውም ቅር ተሰኝቷል ተብሏል። በሌላ በኩል አሰልጣኙ ለተጫዋቾች ቅርብ አለመሆናቸውና ከአሰልጣኝ ካርሎ አንቸሎቲ ፍጹም የተቃረኑ ናቸው የሚልም ቅሬታ በቡድኑ ውስጥ ተነስቷል። በቡድኑ ውስጥ ያለ አንድ ነባር ቁልፍ ተጫዋች የቅርብ ሰው ዣቪ አሎንሶን ራሱን እንደ ጋርዲዮላ ይመለከታል። ነገር ግን ለጊዜው ዣቪ ብቻ ነው የሚል ነገርም አንስቷል። ነገሩ ሪያል ማድሪድ ቤት ገና የሳቸው መንበረ ስልጣን ስር ሳይሰድ ካሁኑ ተቃውሞና ትችት በስቶበታል። ያውም በገዛ ተጫዋቾቻቸውና በቡድናቸው የዣቪ አሎንሶን መንበረ ስልጣን ካሁኑ አይነቀንቀውም ወይ? ይህ ነገር ማድሪዳውያን የእናንተን የግል መልከታ በጉዳዩ ላይ ብታደርሱን ደስ ይለናል። ኦሎምፒክ ሊዮን በይፋ ኤንድሪክን አናግሮታል። በሁለቱ መካከል የሚደረገው ድርድር እንደቀጠለ ነው። በነገራችን ላይ በውሰት ሪያል ማድሪድን በጥር ይለቃል። ሪያል ማድሪድም ተጫዋቹ ከስፔን ውጭ ወደ ፈለገበት እንዲሄድ ፍቃድ ይሰጧል ተብሏል። የኦሎምፒክ ሊዮን ፕሬዝዳንትም ስለ ፕሮጀክታቸው ለኤንድሪክ አስረድተውታል። ተጫዋቹም ከክለቡ ጋር ንግግር ለማድረግ ፍቃደኛ መሆኑና በቀጣይም የክለቡን ፕሮጀክት ለማየት ፍቃደኛ መሆኑ ተረጋግጧል። የመጨረሻ ውሳኔ በቀጣይ ወር ይወሰናል። ኤንድሪክ የኦሎምፒክ ሊዮን ተጫዋች ስለመሆኑ ብዙም ጥርጣሬ የለም እየተባለ ነው። ማርካ፣ ኢኤስፒኤን፣ ፋብሪዞ ሮማኖ፣ ስካይ ስፖርት ማረጋግጧል። ስለዚህ የኤንድሪክ መዳረሻ በጥር ዝውውር መስኮት ኦሎምፒክ ሊዮን ይሆናል ተብሎ ይጠበቃል። ዳኒ ካርቫሃል ጉዳት እንዳስተናገደ ነግረናችኋል። ብዙ የመላመር ጥያቄ የተነሳበት ትሬንት አሌክሳንደር-አርኖልድ የቀድሞ ክለቡን ሊቨርፑልን በአንፊልድ ለመግጠም ሁሉ ነገር ተመሻሽቶለታል የተባለው ተጫዋቹ በቀጣይ ቀናት ራሱን ዝግጁ ያደርጋል ተብሎ ይታሰባል። ስለዚህ በላሊጋም አንድ ጨዋታ የመጫወት እድል አለው። ከጉዳት ነፃ ነው። በእርግጥ ኤል ክላሲኮን ከፊትነስ ጋርና ከመላመድ ጋር በተያዘ ዣቪ አሎንሶ በዛው በተጠባባቂ ወንበር እንዳስጨረሱት ይታወቃል። አሁን ግን በዳኒ ካርቫሃል የረጅም ጊዜ ጉዳትና በቦታው ላይ ያለ ትልቁ አማራጭ መሆኑን ተከትሎ
በአንፊልዱ ጨዋታ ላይ ወይም በሊቨርፑል የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ቡድኑ ቋሚ ይሆናል ተብሎ ይጠበቃል። የጥቅምት ወር የሪያል ማድሪድ የወሩ ምርጥ ተጫዋችም እጩዎች ይፋ ተደርጓል። 5 ተጫዋቾች በእጩነት ቀርበዋል። በሻቪ አሎንሶ የሚሰለጥነው ሪያል ማድሪድ በወርሃ ጥቅምት ወይም ኦክቶበር ባደረጓቸው ጨዋታዎች ምርጥ ተብለው ለእጩነት የቀረቡ ተጫዋቾች ጁድ ቤሊንግሃም፣ ኤደር ሚሊታኦ፣ ሲቦት ኮርቷ፣ አርዳ ጉለር እና ኦሪዮሌ ቹዋሚኒ ሆነው መመረጥ ችሏል በእጩነት። ስለዚህ የሪያል ማድሪድ ደጋፊዎች ከነኚህ ከቀረቡት እጩዎች ሁሉ ለእናንተ በወሩ ምርጡ ማን ነበር? መርጣችሁ በሀሳብ መስጫ ሳጥናችን ላይ ላኩልን። የባርሴሎናው የመሃል ሜዳ ተጫዋች ፔድሪ ጉዳት እንዳጋጠመው የስፔን መገናኛ ብዙሃን ዘግበዋል። በኤል ክላሲኮ ጨዋታ የተሳተፈው ፔድሪ በዛሬው ቡድን መደበኛ ልምምድ ላይ ግን አልተገኘም። ተጫዋቹ የጡንቻ ጉዳት እንዳጋጠመው ሲገለጽ በቀጣይ በክለቡ የሕክምና ምርመራ እንደሚደረግለት ይፋ ተደርጓል። ፔድሪ በጉዳቱ ምክንያት እስከሚቀጥለው የብሔራዊ ቡድን ጨዋታ ረፍት ድረስም ወደ ሜዳ ላይመለስ እንደሚችል መረጃዎች እየወጡ ይገኛሉ። ተጫዋቹ በቅጣት ጨዋታ እንደሚያመልጠው ይታወቃል። በቀጣይ ግን ደግሞ በጉዳትም ጨዋታ ያመልጠዋል። ያሚውን ከሆነ ከኖቬምበር አጋማሽ በፊት ወደ ጨዋታ በባርሴሎና በኩል ይመለሳል ተብሎ አይጠበቅም። ባርሴሎና ሌላ ገቢ የሚያስገኝ ጨዋታ ለማድረግ አስቧል ተብሏል። ባርሴሎና በማያሚ ከቪላሪያል ጋር የነበረው ጨዋታ ከተሰረዘ በኋላ አምልጦት የነበረውን ገቢ ለማሳካት ፔሩ ጨዋታ ለማድረግ እንዳሰበ ተገልጿል። ሞንዶ ዲፖርቲቮ እንደዘገበው ከሆነ ፔሩ ሊደረግ የታቀደው የወዳጅነት ጨዋታ ከ7 እስከ 8 ሚሊዮን ዩሮ ገቢ ያስገኛል ተብሏል። ገቢ ለማግኘት የተለያዩ መንገዶችን እየፈለገ የሚገኘው ባርሴሎና በዚህ ወር መጀመሪያ ላይ በሊቢያ ጨዋታ እንዲያደርግ የቀረበለትን ጥያቄ ውድቅ ማድረጉ ይታወቃል። የክለቡ ፕሬዚዳንት ሁዋን ላፖርታም የፔሩ ጨዋታ ለማድረግ የክለቡን ፈቃደኝነት ለማረጋገጥ ተጫዋቾቹን አሰልጣኝና የስፖርት ዳይሬክተር ዴኮን በግል አነጋግሯል ተብሏል። የወዳጅነት ጨዋታው ለመደረግ የታሰበው በ2025 የመጨረሻውም የላሊጋ ጨዋታ ከተደረገ በኋላም ነው ተብሏል። በባርሴሎና በኩል እንግዲህ ይሄ የፋይናንሱን ሁኔታ ለማሟላት እንደ ጥሩ አጋጣሚ ወስዱታል ተብሏል። በእርግጥ ሌሎችም ክለቦች ከዚህ ጋር በተያያዘ ስማቸውን ሰምተናል። ገቢ ለማግኘት ሲሉ ጨዋታም ለማድረግ ያሰቡ የትኞቹ የሚለውን መረጃው 100% ሲረጋገጥ እንነግራችኋለን። ጣሊያን ደርሰናል። ውድ ቤተሰቦቻችን የጣሊያን ሴሪኤ ባለፉት ጥቂት ዓመታት ውስጥ ይሄ የእግር ኳስ እድገቱ ከፍ እያለ መጥቷል። በተለይም ከዩቬንቱስ ቅሌት በኋላ ሴሪው በጣም ተዳክሞ ነበረ፣ ግን ከዛ በኋላ ቀስ በቀስ ወደ መነቃቃት ውስጥ ገብቷል። አሁን ግን ልንነግራችሁ የፈለግነው ወደ ቤተሰቦቻችን በዚህ ዓመት የቆመ ኳስ አጀንዳ ሆኗልና ፕሪሚየር ሊጉ ላይ በተለይ ትልቅ እንደ አጀንዳ እየተነገረ ነው። ለመሆኑ በዚህ ዓመት ከ5ቱ ታላላቅ ሊጎች ውስጥ የቆመ ኳስን በማስቆጠር ምርጡ ወይም ስፔሻሉ ሊግ የትኛው ነው ካላችሁ የጣሊያን ሴሪ ነው። ዘንድሮ የጣሊያን ሴሪ 185 ግብ ተቆጥሮበታል። ከዚህ ውስጥ 54ቱ በቆመ ኳስ የተቆጠሩ ናቸው። ስሌታችን ከተቆጠሩት ግቦች አንጻር ነውና ወደ ቤተሰቦቻችን በመቶኛ ከተቆጠሩት ግቦች 29.2 በመቶ በሴሪ የተቆጠሩት ከቆመ ኳስ ነው። ሴሪው ቀዳሚ ይሆናል በዚህ ረገድ እንተነተንላችኋለን። ፕሪሚየር ሊጉ 241 ግብ ተቆጥሯል። 67ቱ የቆመ ኳስ ነው። ከፕሪሚየር ሊጉ ግቦች 27.8 በመቶ ሁለተኛ ይሆናል። ቡንደስሊጋ በ23.8 በመቶ ሶስተኛ፣ የፍራንስ ሊጋ በ21.3 በመቶ አራተኛ፣ እንዲሁም ላሊጋ ዝቅተኛው የቆመ ኳስ የተቆጠረበት ሊግ ነው። 19.9 በመቶ ብቻ ነው ከተቆጠሩት ግቦች ሁሉ ዝቅተኛ የቆመ ኳስ የተስተናገደበት በግብ ደረጃ። ይሄ ከተቆጠሩት ግቦች አንጻር በመቶኛ ስለተሰራ ነው። ግን እንዳጠቃላይ መቶኛውን እንተውና ወደ ቤተሰቦቻችን በርካታ የቆመ ኳስ የተቆጠረበት ሊግስ በቁጥር ደረጃ መቶኛው ከተቆጠረበት አንጻር ስለተሰራ ነው። በዛ ደረጃ ካየን ደግሞ ፕሪሚየር ሊግ 67 ኳስ ተቆጥሮበታል፣ ቀዳሚ ነው። ቀጥሎ ቡንደስሊጋ 55 ኳስ ተቆጥሮበታል፣ ሁለተኛ ነው። ቀጥሎ ሴሪ 54 ጎል ተቆጥሮበታል፣ ሶስተኛ። ከዛ በኋላ የፍራንስ ሊጋ እና ላሊጋ 52 ተቆጥሮበታል። ከተቆጠሩት ካሰላን ግን የጣሊያን ሴሪ በመቶኛ የተቆጠሩትን ብቻ ጎሎች ከቆጠርን ደግሞ ፕሪሚየር ሊግ በቆመ ኳስ የመጀመሪያ ይሆናሉ ማለት ነው። ከ20 ዓመት በፊት ማርቲን ኦኒየል የሴልቲክ አሰልጣኝ ነበር። ውድ ቤተሰቦቻችን ታዲያ በወቅቱ 282 ጨዋታን በአሰልጣኝነት መርተው ነበር ማርቲን ኦኒየል ሴልቲክን። ከነኛ 282 ጨዋታ 213ቱን አሸንፈዋል። ከ2000 እስከ 2005 ባለው ጊዜ ማለት ነው። የማሸነፍ ንጻሪያቸውን በመቶኛ ከሰራ ነው 75.5 በመቶ ጨዋታ ያሸንፋሉ። ከ20 ዓመት በፊት እንደዚህ አይነት ንጻሪ የነበራቸው ሰው ናቸው። ውድ ቤተሰቦቻችን አሁን 20 ዓመት በኋላ ሴልቲክን በጊዜያዊነት ያሰለጥናሉ።
እኚህ አሰልጣኝ ሴልቲክን ከገባበት ቀውስ ያወጡት ይሆን ወይ? በቀጣይ የምንመለከት ይሆናል። ከስፖርቱ ዓለም ለየት ያለውን መረጃችን የምናደርስበት ሳለ ደረሰ ነው። ዌልሳዊው የቀድሞ የአርሰናል አማካይ አሮን ራምሴ ወጥታ የጠፋች ውሻውን ለሳምንታት ማግኘት አልቻለም። ታዲያ ወጥታ የጠፋችውን ውሻውን በተመለከተ ከ3 ሳምንት በፊት የጠፋች ውሻውን ለሚያገኝለት ሰው $10,000 ቢያዘጋጅም አለሁ ባይ አልተገኘም። አሮን ራምሴ አሁን ላይ የሽልማት መጠኑን ከፍ በማድረግ $20,000 አዘጋጅቻለሁ ብለዋል። ውሻዋን ያያችሁ ባካችሁ አግኙኝ፣ ሽልማት እየጠበቃችሁ ነው፣ በሰላም እንደምትመለስ ሁላችንም እንጸልይ ሲል ራምሴ በማህበራዊ ትስስር ገጹ ላይ አጋርቷል። በሜክሲኮ ክለብ ፑሜስ እየተጫወተ የሚገኘው ራምሴ ክለቡ የመጨረሻ ጨዋታውን ተቶ ውሻውን እንዲፈልግ ፍቃዱን ሰጥቶታል። ውድ ቤተሰቦቻችን ጉዳዩን ግን እንዴት አገኛችሁት? መልከታችሁን አድርሱን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ውድ ቤተሰቦቻችን ከሀገር ቤት እስከ ባህር ማዶ የሳቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የሳቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ ተመኘን። ፕሪሚየር ሊጉ ያለፉትን 5 ዓመታት በአንድ ጉዳይ እንገመግማለን ብለናችሁ ነበረ። ፕሪሚየር ሊጉ በዚህ ውድድር ዓመት እንግዲህ በአማካኝ 11 ደቂቃ ከ21 ሰከንድ ይፈጃል በጨዋታ የእጅ ውርወራ ለመወርወር ብቻ። 2 ደቂቃ ከ30 ሰከንድ በ2024-25 ከነበረው በልጧል ማለት ነው። ውድ ቤተሰቦቻችን አምና በ90 ደቂቃ ኳስ ለመወርወር ብቻ የሚባክነው ደቂቃ 8 ደቂቃ ከ49 ሰከንድ ነበር። ዘንድሮ 11 ደቂቃ ከ21 ሰከንድ በ90 ደቂቃ ውስጥ ኳስ ለመወርወር ይባክናል። ቀደም ባለው መረጃችን ላይ የእግር ኳስ አስተዳደሩ ይህንን ከእጅ ውርወራ ጋር በተያዘ ግብ ጠባቂ የቆመ ኳስን መልሶ ሲመታ እንደገና ደግሞ ይሄ የቆሙ ኳሶች እንዳጠቃላይ ሲጀመሩ በሰከንድ ይያዝ የሚል ጥናት እያደረገ እንደሆነ ነግረናችሁ ነበርና ዘንድሮ ፕሪሚየር ሊጉ በጣም ደቂቃዎች እየባከኑበት እንደሆነ ማሳያ ነው። መረጃውን ያገኘነው ከኦፕታ ላይ ነው። ባለፉት 5 ዓመታት ይህ የመጀመሪያው ቁጥር ወይም ትልቁ ቁጥር ነው ለእጅ ውርወራ ብቻ የሚበክነው ሰዓት ትልቅ በመሆን ፋቢዮ ካርቫሃሎ ከብሬንትፎርድ ጋር በቀጣይ ውይይት ያደርጋል ተብሏል። ያም በብሬንትፎርድ እየተሰጠ ባለው ደቂቃ ደስተኛ ለመሆኑን ተከትሎ ነው። እናም ተጫዋቹ ሌሎች አማራጮችን በውሰት አሊያም በቋሚነት ይመለከታል ተብሏል። ፋቢዮ ካርቫሃሎ እና በብሬንትፎርድ መካከል የሚደረገው ድርድር በቀጣይነት ተጫዋቹ ላይም ግልጽ ያለ ውሳኔ ይወሰንበታል ተብሏል። መረጃውን ያገኘነው ከስካይ ስፖርት ነው። በፉልሃም አስደንቆ ነበረ። ከዛ በኋላ ሊቨርፑሎች ወሰዱት። ነገር ግን የመጫወቻ ደቂቃን ማጣት ወደ ብሬንትፎርድ በቋሚነት ቢያመራም መልሶ ያንን የተመኘውን ደቂቃ አላገኘም። በጥር ውሳኔ ይወሰንበታል ተብሏል። ሚኪ ቫንደቪን የቶትናም ሆትስፐርስ ተከላካይ ነው። ቁጥሩ ግን በዚህ ዓመት ውድ ቤተሰቦቻችን ከነ ቪክተር ዮኬሬሽ ከነ ሞሳላህ ደረጃ ተስተካክሏል። በፕሪሚየር ሊግ ያለው የግብ መጠን ማለት ነው። ቀደም ባለው መረጃችን በቶትንሃም ቤት ወሳኙና ዋናው ሰው መሆኑን ነግረናችሁ ነበር። በተለይም ቶማስ ፍራንክ ቡድኑን ከያዙት በኋላ የሱን ያክል ግብ ለቶትናም ያስቆጠረ አንድም ተጫዋች የለም። ውድ ቤተሰቦቻችን ቀዳሚ ተጫዋች ያደርገዋል ለቶትናም ሆትስፐርስ በርካታ ግቦችን በማስቆጠር ወደ 5 አለው። 7 ክሊን ሺት፣ 3 ጨዋታ በካፒቴንነት የመራ ወደ 7.3 ሬቲንግ በጨዋታ የሚያገኝ በቶማስ ፍራንክ ስር የቡድኑ ወሳኝና ቁልፍ ተጫዋች ነው። አሁን ከፕሪሚየር ሊጎቹ አጥቂም ጋር ከነ ቪክተር ዮኬሬሽ ከነ ሳላም ጋር ተመሳሳይነት ቁጥር ያለው። በእርግጥ በዘንድሮ ውድድር ዓመት ቶትናም በአዲስ አሰልጣኝ ስር ከገባ በኋላ ቡድኑ ይዳከማል ተብሎ ተፈርቶ ነበረ። ግን በኋላ ላይ ቀስ በቀስ ወደ ወጥነት ብቃት እየመጡም እንደሆነ ይታወቃል በቶማስ ፍራንክ ስር። በሲቲ በኩል ምናልባት መረጃችንን ላልተከታተላችሁ ቀደም ባለው መረጃችን ላይ የፔፕ ጋርዲዮላን ጋዜጣዊ መግለጫ አድርሰናችሁ ነበረ። በዋነኝነት እሳቸው ያነሱት ከቆመ ኳስና ከአርሰናል ድል ጋር በተያያዘ ነው። እሳቸው በቆመ ኳስ ማመን እንደጀመሩ ተናግረዋል። እኔም የቆመ ኳስን መጠቀም ጀምራለሁ ብለዋል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ሁሉም በመረጠው መንገድ መጫወት፣ ግብ የማስቆጠር፣ ጨዋታን የማሸነፍ መብት አለው። ያንን ሁሉም በፈለገውና በተመቸው መንገድ እያደረገ ይገኛል። ነገር ግን እኔም ከቆመ ኳስ ተጠቃሚ መሆን እፈልጋለሁ፣ ስለዚህ በቀጣይ እንሰራበታለን ብለዋል። አሰልጣኝ ፔፕ ጋርዲዮላ የተወሰኑ ቡድኖች ብለው ለአብነት ያክል አርሰናልን ስም አንስተው በቆመ ኳስ ጎል ለማግባት መሞከር ጀምረዋል ተብለው ይህንንም እሳቸው አምነውበታል። ፔፕ በመላሻቸውም ሁሉም ቡድን የራሱ አጫወት መንገድ አለው ያሉ ሲሆን ያንን ማድረግ ደግሞ ለፈለገ ክለብ መብቱ ነው ብለው ነበረም። እኔ እንደ ቡድን የራሴ ቡድን የሚጫወትበት የራሱ የሆነ ሐሳብ ያለው ግን
ከቆመ ኳስ ተጠቃሚ መሆን ፍላጎት አለኝ ብሏል። ይህን ቀደም ባለው መረጃችን ነግረናቸዋል። ምናልባት ከሲቲ ጋር በተያያዘ አፕዴት የሆነ መረጃ የለም በዚህ ሰዓት ላይ። በማለዳው መረጃችን ስን ተጨማሪ መረጃዎች ከጨዋታ ውጤት ጋር እየይዘ ስለምናነሳ ሲቲያን ተጠብቁናላችሁ። ዦ ፔድሮ በየአመቱ 20 ገቦችን የሚያስቆጥር 9 ቁጥር አጥቂ አይደለም ብሏል። ማሬስካ ስለ ፔድሮ ጎል እጥረት ሲናገሩ አዎ እሱ በጣም ጥሩ ተጫዋች ነው፣ ነገር ግን እንደ ሌዋንዶስኪ መባፔ ወይም ሃላንድ ካሉ በየአመቱ 20 እና 25 ግቦች ከሚያስቆጥሩ ተጫዋቾች ጋር ሲነጻጸር የተለየ የ9 ቁጥር አይነት ሚና ያለው ተጫዋች ነው። ስለዚህ ወቀሳችሁን ቀነስ ብታደርጉ ብሏል። ማርሴል ዴሳይ ከዚህ ጋር በተያያዘ ቼልሲ በጥር ወር ማስፈረም ስላለበት ተጫዋች ተናግሯል። እኔ እንደማስበው ለቼልሲ የሚያስፈልገው ትክክለኛ 9 ቁጥር ዳርዊን ኑኔዝ ነው ብሏል። በሊቨርፑል ኳስ ያባክናል ጎል ያስቆጥርም ተብሎ ወደ አልሂላል ሄዶ አዲስ አጥቂ አምጥቷል ሊቨርፑል። ማርሴል ዴሳይ ግን የቀድሞ የቼልሲ ተጫዋች የለም ለ9 ቁጥር መፍትሄ የሚሆነው ዳርዊን ኑኔዝን ከአልሂላል በጥር ማምጣት ነው እያለ ነው። ጉዳዩን ለቼልሲ ደጋፊዎች እንተው እንደመወያ፣ ግን ይህ የማርሴል ዴሳይ የግል ሐሳቡ ነው። ወደ ቤተሰቦቻችን ከዛ ውጪ ማሬስካ ያነሷቸው ነጥቦች አሉ። አንደኛው ከሰንደርላንድ ጨዋታ በኋላ ማሬስካ የቡድኑን ግምገማ እንዳደረጉበት ቡድኑ ላይ የነበሩ የተለያዩ ድክመቶችን እንደገመገሙና ያንን እንደሚያሻሽሉ አረጋግጠዋል። ክለቡ መጫወት የሚፈልግበት ደረጃ አለ፣ በዛ ደረጃ እንድንገኝ የሚያደርጉ ማሻሻያዎች እናደርጋለን፣ ራሳችንን በደንብ ገምግመናል፣ በርካታ ጥራት ያላቸው ተጫዋቾች አሉ፣ በዛ መንገድ እንጠቀማቸዋለን ብሏል። ተጫዋቾችን በተመለከተ በቼልሲ በኩል ሌላ ሊነሳ የሚችለው ነገር ለአብነት ያክል የቀድሞ ተጫዋች ፖል ሜርሰን ልምድ ያለው ሰው ነው ቼልሲ የጎደለው። ስለዚህ ቼልሲ በጥርም ቢሆን ልምድ ያለው ያስፈልጋል። ለአብነት ያክል እንደ ቲያጎ ሲልቫ ያለ ተጫዋች ቼልሲ ሲጫወት ልምድ ሊያካፍል ነበረ፣ ልምዱም ጠቅሟል፣ ብዙዎችን አፍርቷል። እናም በቡድን ውስጥ አሁን ልምድ ያለው ተከላካይ ያስፈልጋል እና ልምድ ያለው ተጫዋች ቢመጣ በቼልሲ መልካም ነው እያለ ነው። እዚሁ ላይ ግን አያይዘን ዩቬንቱሶች የቼልሲውን ተከላካይ ማሎ ጉስቶን ደግሞ ይፈልጋሉ። ይህን ተጫዋች በተመለከተም በጥር የዝውውር መስኮት ካገኙ ሙከራ ያደርጋሉ እየተባለ ነው። ቼልሲ ግን እንደዚህ ልምድ ያስፈልገዋል እየተባለ ተጫዋቹን በቀላሉ ይለቀዋል ተብሎ አይታሰብም። የቼልሲው ሌጀንድ ኤዲን ሃዛርድ እንግሊዝ ፕሪሚየር ሊግ የዝነኞች መዝገብ ላይ ስሙን ማስፈር ችሏል። ወደ ቤተሰቦቻችን ኤዲን ሃዛርድ በፕሪሚየር ሊጉ 245 ጨዋታን የተጫወተ 85 ጎል ያለው 54 አሲስት ያለው 2 ጊዜ የፕሪሚየር ሊግን ዋንጫ ያነሳ በጣም አስደናቂው ድሪብለር፣ ሲያሻው ከመሃል ሜዳ ተጫዋቾችን ድሪብል አድርጎ ሄዶ ግብ የሚያስቆጥር፣ ሲያሻው በክንፍ እየገባ ያንን ሲያደርግ የተመለከትነው ተጫዋች ነው። ለማንኛውም ዛሬ በዝነኞች መዝገብ ላይ በይፋ ስሙ መስፈር ችሏል። ሌላ አንድ ሰው እናንሳ ወደ ኋላ መለስ ብለን ዘ ስፔሻል ዋን ጆዜ ሞሪኒዮ ከ2004 እስከ 2008 ኦክቶበር ወር መጨረሻ ድረስ ልክ እስከ ዛሬዋ ቀን ድረስ የቼልሲ ያለመሸነፍ ጉዞ በ86 ጨዋታ የቀጠለበት ነበር። ልክ በዛሬዋ ቀን ላይ ነበር ውድ ቤተሰቦቻችን ኦክቶበር 29 2008 ቼልሲ ያለመሸነፍ ጉዞ ያከተመለት። ግን በዛን ወቅት የነበረው ቼልሲ በጆዜ ሞሪኒዮ ስር የሚረሳ አይደለም። በተለይ በስታንፎርድ ብሪጅ ነው እነኛ ጨዋታዎች ወደ 86 የሚጠጉት፣ አሁንም ትልቁ ቁጥር እንደሆነ ይታወቃል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ዲሚትሪ ቤርባቶቭ ስለ ሊቨርፑሉ ፍሎሪያን ቬርዝ የሚለው ነገር አለ። የምወደው ድንቅ ተጫዋች ብሎታል። የማይታመን ምርጥ ተጫዋች ይሆናል፣ ትዕግስት እንዲኖረው ተስፋ አደርጋለሁ፣ እንዲሁም ደግሞ በዙሪያው አሪፍ ወኪልና አጋዥ ቤተሰቦች እንዲኖሩት ተስፋ አደርጋለሁ ብሏል። ልክ እኛ በሱ ላይ የምናምነውን ጥራት አሰልጣኙም በተለይ ስሎት እንዲያየው ፈልጋለሁ ብሏል። ከቡድኑ ጋር ለመቀናጀት የሚያስፈልገውን ጊዜ መስጠት አለባቸው፣ ከዛ በኋላ ስኬታማ መሆን ይችላል ብሏል። እግር ኳስን የሚመለከትበት መንገድ፣ ቀዳዳዎችን የሚፈልግበት ዘዴ፣ ራሱን እንዴት ምቹ ቦታ ላይ እንደሚያደርግ፣ ከኳስ ጋር ያለው ችሎታና ጎል እንዲሁም ለአሲስት የሚመቻች ኳስ አሰጣጡና አቀባበሉ እጅግ በጣም ልዩ ነው ይላል የቀድሞ የዩናይትድ ተጫዋች ዲሚትሪ ቤርባቶቭ። ምናልባት አንዳንድ ሰዎች ሰውነቱ ለፕሪሚየር ሊግ እንደማይሆን ፕሪሚየር ሊጉን የመላመድ ችግር ይገጥመዋል ቢሉም ነገር ግን ከሱ በፊት በሱ ቦታ ላይ የሚጫወቱ ትልልቅ ተጫዋቾች ልክ እንደ ሞድሪች አይነት ነበሩና ሞድሪች እንደ ቨርዝ ተመሳሳይ አካላዊ ሰውነት አለው፣ ሆኖም ግን የማይገፋ ሰው ነበር ብሏል። ስለዚህ ፍሎሪያን ቬርዝ በቂ ጊዜ ከተሰጠው ቡድኑ እየተላመደ ሲመጣ የሊቨርፑል ብቻ ሳይሆን የፕሪሚየር ሊጉን ቁልፍ ተጫዋች መሆን ይችላል። ዲሚትሪ ቤርባቶቭ ጊዜ ብቻ ስጡት እያለ ይገኛል። የሊቨርፑል ተጫዋቾች በፍሎሪያን ቬርዝ ጉዳይ ላይ የእናንተ የግል መልከታ ግን እንዴት ያለ ነው ብታጋሩን ደስ ይለናል። የአርሰናል ተጫዋች ስትሆን የት እንደጨረስክ እንዴት እየሰራህ እንዳለ
ብዙ ጊዜ በተደጋጋሚ ይወራል። ይህ ደግሞ የተጋነነ ነው ብዬ አስባለሁ። ዘንድሮ ምርጥ እንቅስቃሴ እያሳየነ ቢሆንም ግን ስለ ዋንጫዎች ለማውራት ጊዜው ገና ነው። ሚዲያዎች ሁሉ የሚያወሩት ያንን ነው። እኛ የት መጀመር የት መጨረስ እንዳለብን እቅዳለን። ዋንጫ ለማንሳት ዘንድሮ ብዙ ጥሩ አጋጣሚዎች አሉን፣ ግን የአርሰናል ተጫዋች ስትሆን ጫናው ከባድ ነው ብሏል። በእርግጥ ምንም ጥርጥር የለውም። ሰሞኑን ሚዲያው አርሰናል ላይ ዘመቻ እንደከፈተ ይታወቃል። አንዱ ዘመቻ ደግሞ አስቀድሞ ዋንጫ ነበር። ዋንጫ ካላነሳ አርቴታ ይባረር የሚል ዘመቻ ነበረ። አሁን አርሰናል የተከፈተው ዘመቻ ደግሞ የቆመ ኳስ ነው። ካስቆጠሯቸው ግቦች ሁሉ ቆመ ኳስ ያስቆጠሯቸው በመቶኛ በጣም የተጋነኑ መሆናቸው፣ በፕሪሚየር ሊጉ ቀዳሚ መሆናቸው ብዙ ሲወራባቸው ነበር። ያንንም የሚዲያ ጫና ብሎታል። ቡካዮ ሳካ በአርሰናል ቤት ኮንትራቱን በማራዘም ጋር በተያያዘም በቅርብ ጊዜያት ውስጥ ኮንትራቱን ያድሳል የሚል መረጃን ክሪስ ዊልታ ይዞ ወጥቷል። ከኑኖ ማዱኬ ጋር በተያያዘ ውድ ቤተሰቦቻችን ኑኖ ማዱኬ ከታሰበው በላይ ቀድሞ ወደ አርሰናል ልምምድ ይመለሳል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ይህም ከኢንተርናሽናል ብሬክ በኋላ ተጫዋቹ ወደ አርሰናል የልምምድ ማዕከል ይመጣል ተብሎ ይታሰባል። ምናልባት በአርሰናል በኩል እንደ ጥሩ አጋጣሚ ዘንድሮ ከተነሳ ሳካ ሲጎዳ ማዱኬ ተክቶት ቦታውን ሸፍኖ ተጫወተ። ጥሩነቱ ሳካ ሲመለስ ነው ማዱኬም የተጎዳው። ሁለቱም ቢኖሩ ለአርሰናል ምርጡ አማራጭ ነበር። ግን ቢያንስ አርሰናል እንዳምነው ሳካ ተጎዳ ብሎ አይጨነቅም። ማዱኬ ሲጎዳ ሳካን እየተጠቀሙ እንደሆነ ይታወቃል። ከኢንተርናሽናል ብሬክ በኋላ በትልቁ የሚጠበቀው ተጫዋች ነው። የብራይተን አሰልጣኝ ፋቢያን ሁዝለር እኔም አይቅርብኝ ያሉ ይመስላል። አርኔ ስሎት፣ የቶትናሙ ቶማስ ፍራንክ፣ የሲቲው ጋርዲዮላን በርካታ አሰልጣኞች የአርሰናልን የቆመ ኳስ ጉዳይ ካነሱ በኋላ አርሰናል ስንመለከት የቆመ ኳሶችን የሚያሰለጥን አሰልጣኝ ያለው ቀዳሚ ቡድን ነው ብሏል የብራይተኑ አሰልጣኝ ፋቢያን ሁዝለር። ከብዙ ወራት በላይ እና ከአንድ ዓመት በላይ በዚህ ጉዳይ ላይ ሰርተዋል እና አሁን የዚህን ሁሉ ስራ ውጤት ማየት ችሏል ብሏል። በፕሪሚየር ሊጉ በቆሙ ኳሶች እየጨመሩ ነው እና አስፈላጊ እየሆኑ መጥተዋል ብዬ አስባለሁ። ነገር ግን እኛ መላመድ አለብን፣ ዝግጁ መሆን አለብን። እኛም በዚህ ላይ ትኩረት እያደረግን ሲሆን ከነሱ የምንማራቸው ነገሮች አሉ ብለዋል። በመከላከልም የቆመ ኳስ ባጠቃቀምም። ስለዚህ እኛም ወደ መጠቀሙ እንገባለን ብለዋል የብራይተኑ አሰልጣኝ። ቀደም ባለው መረጃችን ፔፕ ጋርዲዮላም እኛም የቆመ ኳስ ትኩረት እናደርጋለን ያስፈልጋል ማለታቸውን በስፖርታዊ ጥንቅራችን አድርሰናችሁ ነበር። ፖርቱጋላዊው የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ አሁንም በቁጥራዊ መረጃዎች በንጽጽር ቀዳሚው ተጫዋች ነው። ተጫዋቹ በዚህ ውድድር ዓመት 24 የግብ ዕድሎችን በመፍጠር በፕሪሚየር ሊግ ቀዳሚ እንደሆነ ይታወቃል። ከዚህ በተጨማሪ ብዙ ኳሶችን ወይም 72 ኳሶችን ወደ መጨረሻው የሜዳ ክፍል በማሻገር ከኤሊዮት አንደርሰን በመቀጠል ሁለተኛ ነው። በኤሊዮት አንደርሰንም የሚበለጠውም በ6 ኳሶች ነው። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ልክ እንደ አምናው ዘንድሮም በቁጥር ደረጃ ትልቅ ቁጥሮች አሉት። ምናልባት እነኚህን ቁጥሮቹን ውጤታማ ከማድረግ ጋር በተያያዘ የአሰልጣኙ ሚና ትልቅ ነው ተብሎ ይታሰባል። አንድ ብሩኖ ፈርናንዴዝን የትኛው የሜዳ ክፍል ላይ በተጠቀመው፣ ሁለት ብሩኖ ፈርናንዴዝ ለየትኛው ተጫዋች የሚያደርሳቸውን ኳሶች የትኛው ተጫዋች ጥንቅቅ አድርጎ የማስቆጠር አቅም አለ የሚለውን ደግሞ የአሰልጣኙ ውሳኔ ይሆናል። ብሩኖ ፈርናንዴዝ ግን በርካታ የግብ ዕድል የፈጠረ በርካታ ኳሶችን ሶስተኛ የሜዳ ክፍል ላይ በማቀበል በፕሪሚየር ሊጉ ከአናት ላይ የምናገኘው ተጫዋች ነው። ብሪያን ምቤሞ በፕሪሚየር ሊግ 2025 ከገባ በኋላ ያ 2025 ሊጠናቀቅ ውድ ቤተሰቦቻችን የሁለት ወራት ዕድሜ ያክል ቀርቶታል። ታዲያ ሁለት ወራት እየቀሩት ይህ ዓመት ሊጠናቀቅ ብሪያን ምቤሞ 29 የፕሪሚየር ሊግ ጨዋታዎችን አድርጓል። 14 ጎል 8 አሲስት በ29 ጨዋታም ወደ 22 አካባቢ የግብ አስተዋጽኦ አለው። 4 ጊዜ የወሩ ምርጥ ተጫዋች ተብሎ ተመርጧል። በዚህም ወር የወሩ ምርጥ ተጫዋች ይሆናል ተብሎ ይጠበቃል። የብሪያን ምቤሞ ቁጥር ከሰሞኑ አነጋጋሪ ነው። ምናልባትም በዩናይትድ በእርግጥ በቴሌግራፍም አረጋግጦታል። ይሄ በመረጃ ይዞት ወጥቷል። የክረምት ምርጡ ፈራሚ በዚህ ሰዓት እሱ ነው በሚል ምናልባትም በአመቱ የማንቸስተር ዩናይትድ ምርጥ ተጫዋች የሚያስብለው ብቃት ላይ ይገኛል። የቀድሞ የእንግሊዝ ፕሪሚየር ሊግ ዝነኛ አርቢትር ማርክ ክላተንበርግ ከሰሞኑ ማንቸስተር ዩናይትድ ከብራይተናቸው ጋር ባደረገው ጨዋታ የዳኝነት ስህተት መሰራቱን ተናግረዋል። በጨዋታው ላይ ዳኝነት ስህተቶች ነበሩ። በዚህም እጅጉን ተገርሚያለሁ፣ ምክንያቱም አንቶኒ ቴይለር በፕሪሚየር ሊጉ እጅጉን ልምድ ያለው አርቢትር ስለሆነ ብለዋል። እርሱ እንደዚህ አይነት የዳኝነት ስህተቶችን ይሰራል ብዬ አልጠበቅኩም።
አማድ ዲያሎ ላይ በተሰራው ጥፋት ፍጹም ቅጣት ምት አለመሰጠቱ እጅጉን አስገርሞኛል ብለዋል። አማድ የተሰራበት ጥፋት በግልጽ የፍጹም ቅጣት ምት የሚያሰጥ ነው። ቴለር ነገሩን ባይመለከቱ እንኳን በምስል እገዛ ዳኝነቱ ላይ ነበሩት አልቢትሮች ቫር ላይ ማለት ነው ሁኔታውን ደግሞ ተመልክተው ፍጹም ቅጣት ምት መሰጠት ነበረባቸው ብለዋል። እንደኔ ሐሳብ በአማድ ላይ የተሰራው ጥፋት በቀጥታ የፍጹም ቅጣት ምት የሚያሰጥ ነው። የትኛውም ዓለም ላይ የሚገኝ ዳኛ ይሄንን ሐሳቤን ይጋራኛል ብለዋል። በወቅቱ እንግዲህ የፕሪሚየር ሊጉ ዳኞች ይሄ ጥፋት ተሰርቷል የሚል መግለጫን አላወጡም። በግልጽ ኮንታክት እንደነበረ ግን ከጨዋታው በኋላ በተለይ በቀጥታ ስርጭት ጨዋታው ሲያስተላልፉ የነበሩት የፕሪሚየር ሊግ ቲቪን ጨምሮ በርካቶች ዳኞችንም ጋብዘው ሲወያዩበት ነበረ። ያው የዩናይትድ ደጋፊዎች በእርግጠኝነት ዩናይትድ በወቅቱ ጨዋታውን 4-2 ስላሸነፈ ዘንግተውት ይሆናል እንጂ ይህ ጉዳይ ፍጹም ቅጣት ምት የሚያሰጥ ከአንቶኒ ቴለር የማይጠበቅ እሳቸው ባያዩ እንኳን ቫር ላይ የነበሩት መወሰን ነበረባቸው የሚል ቅሬታን አቅርቧል። ምናልባት ካልተሳሳትኩ ቫር ላይ ማይክል ኦሊቨር እንደነበሩ ነው። ምናልባት ሌላ ሰው ከነበረ አጣርቻ መጣዋለሁኝ። አንጄሎ ስቲለር በማንቸስተር ዩናይትድ መልመላ ክፍል ላለፉት ዓመታቶች እጅጉን ሲመለከቱት የቆዩት ተጫዋች እንደነበር ይታወቃል። በተለይም የቴክኒካል ዳይሬክተሩ ጄሰን ዊልኮክስ ላለፉት ዓመታት የተጫዋቹን እንቅስቃሴ በትኩረት ቃኝተዋል። ካስታወሳችሁ የክረምት የዝውውር መስኮት የሪያል ማድሪድ አጀንዳ እንደነበረ ይታወቃል። ዝውውሩ ከጥር ይልቅ በክረምት የመደረግ ዕድሉም ከፍተኛ ነው ይላል የፋብሪዚዮ ሮማኖ ዘገባ። ዩናይትድ በዚህ ተጫዋች አጠቃላይ እስከ 55 ሚሊዮን ፓውንድ የሚደርስ ወጪ ሊያስወጣው ይችላልም እየተባለ ነው። ጀርመናዊ አማካኝ አንጆሊኖ ስቲለር ባለፉት ዓመታት እጅግ በጣም አስደናቂ ጊዜን በስቱትጋርት ቤት እያሳለፈ ይገኛል። በጥር ሳይሆን ግን በክረምት ነው አጀንዳ ሊሆን ይችላል ተብሎ በበርካታ ሚዲያዎች ስሙ እየተነሳ የሚገኘው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከቃል ስፖርት ዩቲዩብ ቻናል የሰዓቱ ጥንቅር ፍጻሜው እዚህ ጋር ሆነ። ጥቂት ቆይታ እንገናኝ። ሰናይ ቀን